ሲኖላ ከባድ አደጋ ደረሰባት። ሲኖላና ዋርካ በጣም ደስ የሚል ፍቅር ጀምረውም ነበረ። ነገር ግን ደግሞ ዱቤ ያደረገባት ነገር ወይም ደግሞ በቀጠረ ሰው እንድትደበደብ ካደረገም በኋላ ዋርካ ይዞ ሂዶ ያመጣታል። እናም ማን ነው እንደዚህ ያደረገሽ ብሎም ይጠይቃታል። ሰውየው ለምን እንደዚህ ሊያደርግሽ ቻለ ብሎም ሲጠይቃትኝ፣ ሲኖራ ግን ደግሞ እውነቱን አልተናገረችም። እናም ያደረገው ዱቤ ነው አይደል ብሎም ይላታል። እናም በምን አወክ ብላም ጥያቄ ጠይቀዋለች። ምክንያቱም ደግሞ አንቺ ከመሄድሽ በፊት ቴክስት ልኮልኝ ነበረ ይላታል። እናም ቆይ ለምን ሳትነግሪኝሽ እንድትሄጃለች ሲላትኝ አባዬ መስሎ የነበረ የሄድኩትም በማለት ትመልስለታለች። ኖላም ለዋርካ ቆይ ግን ይሄ ሰው ከኛ ምንድን ነው የሚፈልገው? ምን አድርጉ ነው የሚለን ብላም ጥያቄ ጠይቀዋለች። ዋርካም ደግሞ እኔ ዝም ስላልኩት ነው ከኔ የሚፈልገው ነገር ነበረ፣ እናም ወደ አንቺ የመጣ ለዛ ነው ብሎም ይላታል። በመደንገጥ ቆይ ግን አንተን ያስደበደበህ እሱ ነበር ማለት ነው ብላም ጠይቀዋለች። ዋርካም አዎ ይኸውልሽ ልንገርሽ አይደለ አሁን እኔ ባልደርስልሽ ኑሮ ሞተሽ ነበረ ብሎም ይላታል። እውነት ለመናገር ሳይገለኝ መቅረቴም በጣም ደስ ይላል፣ አሪፍ ነው ይሁን በማለት ሲኖራም በተፈጠረው ነገር በጣም ታዝናለች። ዋርካም በጣም ይናደድና ሲኖራ ስለተጎዳች በተለይ ደግሞ በሱ ስበብ ስለሆነ ከዚህ በኋላ ጫፍሽ እንዲነካሽ በፍጹም አልፈቅድለትም፣ የፈለገውን ነገር ማምጣት ይችላል ሲላትም እባክን እሱ በጣም መጥፎ ሰው ነው እናም ተወው ብላም ትላለች። ሲኖራ ስለተጎዳች በትህትና በቃ ይዞሽ እያለ እየጠየቃትኝ አሁን ውስጥ ላስገባሽ ወይንስ እዚሁ ላድርግሽ? የሆነ ቦታ ደርሼ እመጣለሁ ይላታል። ሲኖራም በጣም ትደነግጥና የልትሄድ ነው በጣም መጥፎ ነገር ልታደርግ እንዳይሆን ትለዋለች። ምክንያቱም ደግሞ እኔን የመታኝ ሰው ሄዶ ሊጣላ ነው በማለት ነበረ ሲኖራ ያሰበችው። ሲኖራም ዋርካ እንዲወጣ በፍጹም አልፈለገችም። እናም እባክህን ትተኸኝ አትሂድ ትለዋለች። እሱም ደግሞ እዚሁ ቅርብ ቦታ ደርሶ እንደሚመጣ ይነግራታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብናችሁም ከልብ ነው የማመሰግነው። ሲኖራ ቀጣይ ክፍል ይዤላችሁ መጥቻለሁ። ውድ ቤተሰቦቼ ይህን ቪዲዮ ለማየት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ደግሞ በየጊዜ በየሰዓቱ የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሷችሁ የደውል ምልክቷን ማጥቆራችሁን አትርሱ። ቀጥታ ወደ ቪዲዮ። ተጠራጥራለች። ዋርካ መጥፎ ነገር ሊፈጽም እንደሆነም ገብቷታል። እናም እባክህን ቃል ግባልኝ መጥፎ ነገር እንደማታደርግ ብላም ስትለው ነበረ። ዋርካም ደግሞ ቃል ሊገባላት አልቻለም። እናም እባክሽን ግቢና ወይም ደግሞ እዚሁ ጠብቂኝ ቶሎ እመጣለሁ በማለት ይመልስላታል። በጣም ተናዶ ወደ ድቤ ሄዳል። በሩን የሚያንኳኳል ማን ነው በዚህ ሰዓት ደግሞ በር የሚያንኳኳው ብሎ ቀስ በል እያለ በሩን ይከፍተዋል። እናም ሲኖራን እየደበደባት ወይም ደግሞ ያስደበደባትን ቆይ አንተ ምንድን ነው ከኔ የምትፈልገው በማለት በቦክስና እንዲሁም በጥፊ ይለዋል። በጣምም ያዝናል። እናም ሜላትም ትመጣና ውሸቷን ዋርካ ሲኖራ HIV ኤድስ እንዳለባትም ትነግረዋለች። ዋርካም በጣም ያዝንና ቆይ እንዴት አወቅሽ ይላታል። በጣም ነው የምታሳዝናት፣ መቼም ያ የተራገመ ሰውዬ ይሆናል ያስያዛት ብሎም ይላታል። እሷም አረ እሱ አይደለም ጥላቸው በዚህ ነው። እናም ሲኖራ ስትሸረሙጥበት ጊዜ በዚህም ነው ጥላቸው። እናም እሷ ነች በሽታውንም እያስያዘችው ብላም በውሸት ትነግረዋለች። እናም እሷ ደግሞ እስኪ አሁን ላይ ሁሉንም ነገር አውቃለሁ አብራት ተኝተህና አለመተኛትህ መሆንህን ትላለች። ምክንያቱም ደግሞ ሜላት ሲኖራና እንዲሁም ደግሞ ዋርካ አንድ ላይ እንዲሆኑ ስለማትፈልግ ስለምትቀና ለዛ ነው። ታኳን አይደለም እሱ ሁልጊዜም የሚቀጠቅጣት በስራዋ ነው ብላም ትነግረዋለች። ዋርካም በጣም ይበሳጭና ሜላትን አረ በፍጹም ሲኖራ እንደዚህ አይነት ሰው አይደለችም፣ እናም እሷም ደግሞ ይህን ነገር አታደርገውም ብላም ይላታል። እሷም ደግሞ ይውልህ ልንገርህ አይደለ ከባለቤቱ ያወቀ ቡዳ ነው ይባላል። እናም ራሱ የሚያውቀውን የነገረኝ በማለት
ትነግረዋለች። አንቺ እንደምታስቢያት አይነት ሴት አይደለችም፣ እባክሽን ተይ ብሎም ይላታል። ሜላትም ደግሞ እሺ በቃ አሁን ለማንኛውም ሁሉንም ነገር ተውና ተነስና መመርመር አለብህ ትለዋለች። ዋርካ በጣም ይደነግጥና ይህ ደግሞ ምን ማለት ነው? ለምንስ ነው የምንመረመረው? ምንስ ነው የምመረመር ብሎም ይላታል። ያው HIV ኤድስ ነዋ፣ ይህን ነገር መመርመር አለብህ ብላ ትለዋለች። ዋርካም በጣም ይናደድና እዩልሽ ልንገርሽ አይደለ እኔና ሲኖራ ምንም አይነት ግንኙነት የለንም፣ ደግሞም አብሮ በመብላት በመጠጣት እንደማይተላለፍ እየታወቀ ነው ብሎም ይላታል። ሜላትም በጣም ትበሳጭና ዋርካ ለምንድን ነው እኔ ምልህን የማሰማ? በቃ መመርመር አለብህ ብላ ታስገድደዋለች። ዋርካም በጣም ይበሳጭና ሜላትን ጥሏትኝ በተቀመጠችበት ይሄዳል። ሜላትም ወደ ክችን ትሄድና ሲኖራን አንቺ እዩልሽ ዋርካን በሽታ አለባት ብየዋለሁ፣ እናም ሲጠይቅሽ አዎ አለብኝ ብለሽ ትዋለሽ ብላም ትላታለች። ሲኖራም በጣም ትደነግጥና ደግሞ የምን በሽታ ብላም ትላታለች። በጣም ትደነግጣለች። አረ በስመ አብ በይ እኔ HIV የለብኝም ብላም ትላለች። እኔ አለብሽ ካልኩ አለብሽ ብላም ትላለች። ሲኖራም እባክሽ ሜላት ከህይወቴ ውጭልኝ ትላታለች። ህይወትሽን ኑሪ ስትላትኝ አዎ ከህይወትሽ እወጣልሻለሁ ስትይ ነበረ እና ታዲያ ለምንድን ነው ከህይወቴ የማትወጪው ብላ ሜላትን ትላታለች። ይኸውልሽ አልወጣም አላልኩም፣ እናም ወርካ ቁስሉ ይድረቅለትና ከቤትሽ እወጣለሁ ብላም ትላለች። ሜላትም ደግሞ ይኸውልሽ ለሱ እኔ ያለውለት እኔ ራሴ እበቃዋለሁ፣ አንቺ ብቻ ውልቅ ብለሽ ውጭልኝ ብላም ትላታለች። ኖራም ይኸውልሽ ቁስሉ ሳይድንለት እኔ አልሄድም እዚህ ቤት ብላም ትላለች። ስለዚህ እንግዳውስ በሽታው እንዳለብሽ ትነግረዋለሽ ትላታለች። ሜላትም በፍጹም ይህንን አላደርገውም ትላለች። ቆይሽ ጥያቄ ልጠይቅሽ፣ አብራችሁ ተኝታችኋል አይደል ብላም ጠይቃታለች። ሲኖራም በጣም ይገርማትና ቆይ ሜላት ምኑን ከምኑ ነው የምታገናኘው? ቆይ ግን ምን ሆነሽ ነው ብላም ትላታለች። አብራችሁ እንዳልተኛችሁ የማረጋግጠው በሽታው አለብኝ ብለሽ ስትነግሪው ነው ትላለች። እንግዲህ ሜላት እና ሲኖራና ዋርካ እንዲጣሉና እንዲሁም ደግሞ አብረው እንዳይቀጥሉ ስለምትፈልግ ስለዚህ በሽታ አለብኝ ብላ እሱን ከእሷ ማራቅ ነበረ። እናም እሷም ደግሞ በፍጹም እኔ የለብኝም፣ ቆይ ምን ሆነሽ ነው ብላም ትላታለች። ምክንያቱም ደግሞ ከስርሽ እንድርቅ ከሆነ እውነቱን ንገሪው በሽታው እንዳለብሽ ትላለች። እሷም ደግሞ